ፍቅርን ከክርስቶስ ትሕትናን ከማርያም ያልተማረ አገልጋይ አይሆንም ምሳሌ። የሰላሌን ሕዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በሕዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጄፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ አሁን አጋጣሚ ነው የሚባለው ወይስ ተአምር ነው የሚባለው? ነገር ዛሬ አስተርዮ ማርያም ላከብር እዚህ አያት ገመና የማርያም የሚባል አካባቢ መጥቼ የገጠመኝን ነገር ነው ምንም ሳልጨምር ሳልቀንስ ዲኮር ሳላረግ ነው የምነግራችሁ። ያልፋል። እሺ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኒኮን ሚዲያ ሰዎች እንደምን አላችሁ? እንደምስቃያችሁ ነው አላህ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ትዳችሁ ወርሳችን በድጋሚ አንዳንድ መረጃዎች ተመልሼ መጥቻለሁ። በዓለ አስተርዮ ማርያም በዛሬው ዕለት በታላቅ ድምቀት ተከብሮ ውሏል። በድጋሚ እንኳን አደረሳችሁ አደረሰን ማለት ወዳለው ኦርቶዶክሳውያን በዚህ ቪዲዮ የምናየው መረጃዎች እንግዲህ የመጀመሪያው ከዚህ ቀደም የሰላሌ ሕዝብ ጠንቋይ ነው ብሎ ሲዘልፍ የነበረው ፓስተር ሄኖክ በዛሬው ዕለት ከሀገር አሜሪካ እንደመጣ በሕግ ቁጥጥር ስር አውለውታል የሚል መረጃ ወጥቷል። አስደምጣችኋለሁ። ምናልባት የዚህ ፓስተር ጉዳይ እንግዲህ እጅግ አነጋጋሪ እንደሆነ በእኛም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ሊቃነ ጳጳሳት የሰላሌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ቀውስጦስ ምላሽ እንደሰጡበት እንግዲህ ነገሩን አውግዘዋል። የግለሰብ በሕግ እንዲጠየቅም ሲለው በኢኦቲሲ ሚዲያ ወጥተው ተናግረው ነበረ። እጅግ አነጋጋሪ የሚያስቀይም ንግግር ስለሆነ እንግዲህ በዛሬው ዕለት ሕጉ ተከታትሎ ይህን ግለሰብ በቁጥጥር ስር አውለውታል የሚል መረጃ ወጥቷል። አስደምጣቸዋለሁ። ሌላኛው በተጨማሪ የብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ ምስል በዛሬው ዕለት ሲንቀሳቀስ ተስተውሏል። በክራንች ሲሄዱ ያለበት ቪዲዮ አይተናል። መጀመሪያም ትንሽ እንዳያችሁት ማለት ነው። ይህ ቪዲዮ እንግዲህ የጤንነት ሁኔታ የሚያሳይ ይመስለኛል አባታችንና ቪዲዮን በድጋሚ ያሳያችኋለሁ። ሌላም አንድ ገጠመኝ በዛሬው ዕለት በቤታችን በዓል ላይ ገጠመኝ አለኝ ሲል ታዋቂ ኮሜዲያን እሸቱ መለሰ የተናገረበት ቪዲዮ አለ እናያለን። ሰሞኑን በአረብ ሀገር ራሷን ያጠፋች የታለች እሷን አስመልክቶ ደግሞ አንዳንድ ሀሳቦችን ማጋራችሁ ይሆናልና ቅድሚያ ወደ መረጃዎቻችን ከመሄዳችን በፊት ሁለት አጭር የዝማሬ ቪዲዮ ከዛሬው በዓል አከባበር ላይ ላሳያችሁና ወደ መረጃዎቻችን እንሄዳለን። ቪዲዮውን ላይክ አድርጉ። አዲስ ከሆናችን ቻናል ሰብስክራይብ አድርጉ። ወደ ቪዲዮ እንሂድ። ዛሬ እኮ የዓመቱ አስተርዮ ማርያም ናት። የማርያም ወዳጆች ኮሜንት ላይ ማርያም ብላችሁ ኮሜንቱን አጥለቅልቁት። መላው ኦርቶዶክሳውያን እንኳን ለዚህ ቀን አደረሳችሁ ማለት ፈልጋለሁ። መልካም ቀን፣ መልካም በዓል ይሁንላችሁ። የሁሉ ኦርቶዶክስ ነው፣ አገር ሁሉ ኦርቶዶክስ ነው፣ የኛ ኦርቶዶክስ ነው። የተዋሕዶ ልጆች ይህን ቪዲዮ በጣም ሼር አድርጉልን። ሎዛ ማርያም እያላችሁ አትለቅቁልን። ይሄ ሁሉ ምንድነው? ኦርቶዶክስ ነው። በቃ ማመን ካልቻላችሁ ይሄ ሁሉ ምንድነው? ኦርቶዶክስ ነው። የኛ ነው ግን አይደለ? የኛ ኦርቶዶክስ ነው። ማርያም አበባ እንዳነሳኝ ልጅሽ ማርያም አበባ እፍቻለሁና ማርያም አበባ ይፈልገኝ አይንሽ ማርያም አበባ ታምሜያለሁና ማርያም አበባ ይፈውሰኝ ልጅሽ ማርያም አበባ ወስኛለሁና ማርያም አበባ ይፈውሰኝ ልጅሽ ማርያም አበባ ከእንግዲህ ማርያም አበባ እንባዬን ናፍቅሽ ማርያም አበባ ረጀለም በእውነት መታደል ነው። እማዊ ቃልዎት ያሰማልን፣ ዝማሬ መላእክት ያሰማልን። በዚህ ዕድሜ እንደዚህ እግዚአብሔር ለማገልገል እውነት ሁላችንም ያጽናን ያበርታን። ደስ ነው ያለኝ። እውነት እናገርላችኋለሁ። የብፁዕ አባታችን ብፁዕ አቡነ ማትያስን ቪዲዮ ላሳያችሁና ወደ መረጃው እንሄዳለን።
ኦኬ ኦርቶዶክሳን እንዳያችሁት ነው ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ እንደዚህ ያለ መልኩ እንደዚህ ያለ ምስል አጋርተውናል። ብፁዕ አባታችን ብፁዕ ቅዱስ አቡነ ማትያስ የጥምቀት አካባቢ ዕለት መታጠቢያ ቤት ወድቀዋል የሚል መረጃ ወጥቶ እንግዲህ ጃንሚናም ባልተገኙ በጣም ብዙ ኦርቶዶክሳውያን ጥያቄ እንዳቀረቡና መልሰው ደግሞ ምላሽ እንደሰጡበት ይታወሳልና መረጃው በዛሬው ዕለት ይህን ምስል አጋርተውናል። እንግዲህ ፈጣሪ ጨርሶ ይማርልን አባታችን ብፁዕ ቅዱስ አቡነ ማትያስ ማለት ነው። እንግዲህ ያሉበት የጤንነት ሁኔታ የሚያሳይ ቪዲዮ ይሆናል ብዬ ስላሰብክ ነው ይህን ቪዲዮ የላችሁ የመጣሁት። አሁንም ወስዳችሁ የሰላሌን ህዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በህዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጄፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ በሰላሌ ፍቼ ፖሊስ ክስ እንደተመሰረተበት ያንንም ተከትሎ ደግሞ ወደ ሀገረ አሜሪካ እንደኮበለለ በዛም ሆኖ የአባገዶችንና አንዳንድ የፕሮቴስታንት ቤተክርስቲያን አገልጋዮችን ለሽምግልና እንደላካቸው ሁላችሁም የምታውቁት የቅርብ ጊዜ ትዝታ ነው። ታዲያ ዛሬ ሌሊት ከሀገረ አሜሪካ ወደ ቦሌ የኢትዮጵያ ኢንተርናሽናል ኤርፖርት በረራውን አድርጎ በገባበት ሰዓት የኢትዮጵያ ፌዴራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። ለትውስታ እንዲሆን ይህንን ቪዲዮ ተመልክተ ነው እንመለስ። ከሰላሌ ከዚህ ፊት መስክሬ ነበር። አራ ስለ አረቄ አገሩ የጠንቋይ አገር ነው፣ የመተተኛ። ኦኬ እንደሰማችሁት ነው መረጃውን። የፓስተር ከዚህ ቀደም የሰላሌ ህዝብ እንዳያችሁት እንደዚህ ያለ መልኩ በደንብ አድርጎ ሲሰድብና ሲያጥላላ ሲያንቋሽሽ የነበረ ግለሰብ ነው። መላው የሰላሌ ህዝብ ላይም ትልቅ ቁጣ የቀሰቀሰ ፓስተር ነው። ነገር ግን ሌሎቻችሁ ከዚህ ፓስተር ልትማሩ ይገባል ብዬ አስባለሁ። እንደ አንድ ቤተ እምነት ማስተማር ያለባችሁን ነገር ማስተማር ሲኖርባችሁ፣ ነገር ግን አፋችሁን ከፍታችሁ እንደዚህ ያለ ነገር ውስጥ ከምትገቡ በተጠነቀቁ መልካም ነው ብዬ አስባለሁ። በዚህ ፓስተር መታሰር ማንም ያልተሰው የለም። ነገር ግን ደግሞ ጥፋት እስካጠፋ ድረስ አንድ ግለሰብ ዋጋ ማግኘት አለበት። እንደዛ ካልሆነ ሌሎችም የሱ ተከታዮች እየተነሱ በማናለብኝነት አጸያፊ ንግግራቸውን ማድረግ ይቀጥላል። ስለዚህ እንደዚህ ያሉ እርምጃዎች አስፈላጊ ናቸው ብዬ አስባለሁኝ። ስለዚህ ደግሞ ክስ ተመስርቶበት ፍርዱን መከታተል ያስፈልጋል። እስከ መቼ ነው አፋቸውን ማህበረሰቡ ላይ እየተጸዳዱ የሚቆዩት? አንዴ ጥቁር ጉንዳን፣ አንዴ ድሃ፣ ምንም የማይሉት ነገር አለ። አንድ የቤተ እምነት መምህራን ካሉ ለህዝብ ፍቅርን ያስተምራሉ እንጂ እንዴት ነው ጥላቻን ሲዘሩ የሚኖሩት? በዚሁ አጋጣሚ እነዚህ ሳሙኤልንም ብትጠይቁልን ብለን ማስታወስ እንወዳለን። ተስተውም በተለያየ ጊዜ ክስ ተመስርቶበት ኦርቶዶክስ ላይ አፉን ሲጸዳዳ ኑሮ የግለሰብ አልተያዘም። እንደ አንድ ኦርቶዶክስን ጥያቄም መጠየቅ አለብን ብዬ አስባለሁ። በዚህ አጋጣሚ አሁን ቀጥታም ወስዳችሁ ወደ ወንድማችን ሚኮን ያልፋል። እሺ እቺ ቆንጅዬ ልጅ በስደት ዓለም ራሷን አጠፋች። የቲክቶክ አሰራሩ ስለተቀየረ አንድ ሰው ላይ ያሶ ሼር ያድርግልኝ፣ ሙሉ ይመልከትልኝ። እቺ የምታሳዝን ብዙ ነገር የሚጠብቃት ታዳጊ ልጅ ታዳጊ ሴት ራሷን በስደት ዓለም አጠፋች። በዚች ልጅ ቪዲዮ ኮሜንት ላይ ያዩት ግን በርካቶቻችሁ እንደከፋችሁ በርካቶቻችሁ እንዳዘናችሁ ያሳያል። እኔም ራሴን አጠፋለሁ፣ እኔም መሮኛል፣ ነገ የኔ ተራ ነው የሚሉ ሰዎች በስተዋል። አቃለው በርካቶቻችሁ በትዳር ተፈትናችኋል። በርካቶቻችሁ በፍቅረኛችሁ ተፈትናችኋል። በርካቶቻችሁ በገንዘብ ተፈትናችኋል። በርካቶቻችሁ በቤተሰብ ተፈትናችኋል። በርካቶቻችሁ ህይወት አልሞላ ሲላችሁ በርካቶቻችሁ በህይወት ተፈትናችኋል። በርካቶቻችሁ በዚህ ኑሮ በዚህ ህይወት ተፈትናችኋል። ቤተሰቦቻችን አዝናችኋል። ግን የማልፍ ቀን የለም፣ ያለፋል እንጂ ያልፋል። ቤተሰቦቻችን እኔም ትላንትና ሚኮ ዛሬ በእናንተ ፊት የቆመው ሚኮ የዛሬ 6 ዓመትና 7 ዓመት በህይወት የተፈትኝ ነበር። የሚያምረኝ ገመድ ነበር፣ የሚያምረኝ በረኪና መጠጣት ነበር፣ የሚያምረኝ ከዚህ ዓለም መሰናበት ነበር። ግን እግዚአብሔር ሁሌም ቀን አለው፣ ሁሌም ያሳልፋልና እግዚአብሔር ጠብቆ ዛሬ ያን ሞት ያን ስመኘው የነበረውን ገመድ መያዝ ስመኘው የነበረውን በረኪና መጠጣት ዛሬ እንዲያስጠላኝ ዛሬ ምን ሆኜ ነው እንድል አድርጎኛል። ቤተሰቦች የሚያልፍ ቀን አለ። ያልፋል እንጂ ያልፋል፣ ግን ያለፋል። ታገሱ እህት ወንድሞቼ፣ በስደት ያላችሁ እህት ወንድሞቼ፣ ወንዶች እህቶች፣ ተስፋ የቆረጣችሁ ተስፋ አትቁረጡ። ተስፋችን ኢየሱስ ክርስቶስ ነው። ተስፋችን ነገ የመጨረሻውን ህይወት የሚሰጠን ዘላለማዊ ህይወት የሚሰጠን ኢየሱስ ክርስቶስ ነው። እቺ ምድር እቺ ዓለም ጊዜያዊ ነች። ታገሱ።
የማያልፈውን ዘላለማዊውን ህይወት ሊሰጠን የተዘጋጀ ስጋውን የቆረሰ ደሙን ያፈሰሰ ኢየሱስ ክርስቶስ የተባለ አምላክ አለን እና ሁሌም ታገሱ። ዛሬ ብታለቅስ ነገ ትስቃለህ። ዛሬ ብታዝን ነገ ትደሰታለህ። ዛሬ በቤተሰቦች ብትከዳ ብቸኛ ብትሆን ነገ በሰዎች ትከበባለህ። ወንድሜ ጊዜ ታገስ ወንድሜ። ለሚያልፍ ቀን ለሚያልፍ ዓለም ብለህ የማያልፈውን የእግዚአብሔር መንግስት አትጣ። ኦኬ በተለይ በዚህ ቪዲዮ ላይ በአረብ ሀገር ያላችሁ እንደውም በውጭ ሀገራት ያላችሁ ውድ ኢትዮጵያውያን እንደው የተለያየ ኮመንት ጽፎ አይቻለውና እንደ አንድ ኦርቶዶክሳዊ በተለይ እንደ አንድ ኦርቶዶክሳዊ በጣም እጅግ የሚያሳዝን ነገር ነው እያደረጋችሁ ያላችሁ። ትችታችን እውነት ለመናገር በጣም ነው አንጀቴን የበላችኝ ያሳዘነችኝ። እንደዚህ ያለ ውሳኔ የምትወስንም ልጅ መስላኝ አላቅም። እኔ የተለያዩ ቪዲዮዎች ይደርሱኛል አያታለሁ በቲክቶክ ላይ እንዳጋጣሚ መዝሙር ስለምሰራ ቫይራል ይወጣል አያታለውና ያላት መንፈሳዊ ቅናት ያላት የሃይማኖት ጥንካሬ ልዩ መስሎ ነበር የሚታየኝና እንደዚህ ያለ ውሳኔ ወስና ህይወቷን አጠፋች ሲባል በጣም ነው እጅግ ያሳዘነኝ። እውነት ለምናገርላችኋለሁ እኛ ኦርቶዶክሳውያን በዓለም ሳለን መከራ አለብን፣ ፈተና አለብን። ክርስቶስ ራሱ በዓለም ሲኖር ምን አይነት ፈተና ምን አይነት መከራ እንደተቀበለ እናውቃለንና ክርስቲያን የሆኑ ሁሉ በዓለም ሳላችሁ ፈተና አለባችሁ መከራ አለባችሁ ብሎ ቅዱስ ወንጌል ይነግረናልና ምንድነው የመከራ ለማለፍ ማድረግ ያለብን ብለን ቆም ብለን አስበን ወደ አምላካችን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጠጋ ብለን ወደ ቤቱ ጠጋ ብለን ብናነባ ብናለቅስ የማይፈታ ጥያቄ የማይመለስልን ነገር የለም ብዬ አስባለሁ። እምነት ካለን እና እንደዚህ ያለ ውሳኔ መወሰን አንደኛ መንግስተ ሰማያትን ማጣት ነው፣ ጽድቁን ማጣት ነው። እንደዚህ ያለ ውሳኔ ወስናችሁ የት እንደምትገቡ ራሱ ታውቁታላችሁ። እንደው ባካችሁ ፕሊስ አደራ። ኦርቶዶክሳውያን ደግሞ ኦርቶዶክስ ሆኖ ተስፋ የሚቆርጥ ኦርቶዶክስ መኖር የለበትም። እግሬ መርገጥ አይችልም ነበር፣ መራመድም አልችልም ነበር። ከዛም እዚህ መጥቼ ይኸው አንድ ቀን አልሞላኝም። ዛሬ በጠዋት መጣሁ፣ ተጠመኩኝ፣ ይኸው መራመድ ችያለሁ። እመቤቴን አመስግኑልኝ እና እመቤቴ ጨርሳ ትማርሽ በሉ። ኦኬ ኦርቶዶክስ እንዳያችሁት ነው ይህን ድንቅ ምስክርነት። ስለዚህ ኦርቶዶክስ ሆኖ ተስፋ መቁረጥ እውነት አንድ ኦርቶዶክስ የማይጠበቅ ነገር ነው። እኛ ኦርቶዶክሳውያን መሐሪ አምላክ ይቅር ባይ አምላክ ነው ያለንና ምንም ብንሆን ተስፋ የምንቆርጥ ኦርቶዶክሳዊ መኖር የለብንም ብዬ አስባለሁ። ስለዚህ በዓለም ሳላችሁ ቅድም እንዳልኳችሁ ፈተና አለባችሁ ይላልና ክርስቶስና እንደ አንድ ኦርቶዶክሳዊ ማንም ሰው ሲሆን በዓለም ሲኖር የተለያዩ ችግሮች የተለያዩ ፈተናዎች ይገጥሙናል። እነኚህ ፈተናዎች ለማለፍ ደግሞ ሁላችንም ወደ አምላካችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ጠጋ ብለን መንበርከክ፣ ማንባት፣ ማልቀስ ነው። እንደዚህ በሰዓታቶች ችግሮቻችን ሲፈቱ እናያለን። ማምላክን የሰጠን ጌታ እያለ እንዴት ነው ኦርቶዶክሳውያን ተስፋ የምንቆርጠው? ስለዚህ ማምላክ ወላዲተ አምላክ ባላችሁበት እቅፍ ድግፍ አድርጋ ታቆያቸው ማለት ወዳለሁ። ወደ እሸት ነው ተአምር ነው የሚባለው ነገር ዛሬ አስተርዮ ማርያም ላከብር እዚህ አያት ገመና የማርያም የሚባል አካባቢ መጥቼ የገጠመኝን ነገር ነው ምንም ሳልጨምር ሳልቀንስ ዲኮር ሳላደርግ ነው የምነግራችሁ። እስቲ ስሙና ከቤተ ክርስቲያን ወጣ ብዬ ዳር ላይ ቁጭ ብዬ ነው ያወራው ያለሁት። ካሜራው ለው ብሎ ትንሽ እንትን ብሏል። ምንድነው እኔ ታቦት እንደዚህ 3 ጊዜ ዞሬ ቤተ መቅደስ አጅቤ መዞር ምናምን ልምዱ የለኝም። አንድ ቦታ ቆሜ መዘመር ነው ዞሮ እስከሚጨርስ ማለት ነውና ዛሬ ውስጤ በቃ አብረ ዙር የሚል ስሜት ተሰማኝና ከዛ በኋላ ጫማዬን አውልቄ በረንዳው ላይ ወጣው። ከዛ መዞር ጀመርን። እየዘመርን ከኋላ ነው ከታቦት በኋላ ራቅ ብዬ እየዞርን ነውና ምንድነው የሆነው? አንድ ሴትዮ ከፊት ለፊቴ አጎንብሳለች። አጎንብሳ ሕፃን ልጅ አዝላለች። ከዛ ከፊቷም ሌላ ሕፃን ልጅ ሴት አለች ማስክ ያደረገች። ከኋላ ደግሞ አንድ ልጅ እንደዚህ አፉን ይዞ ይዞራል አብሯት ማለት ነውና ከፊት ያለችው ልጅ መሬት ላይ በእግሯ የምትሄደው የራሷ እንደሆነች እርግጠኛ ነኝ። ከኋላ ያለው ግን የሷ እንደሆነ እርግጠኛ አይደለሁም።
እና ልጁ ፊቱ ትንሽ ለየት ያለ ነው። ቆዳው ማለት እንደ ፈረንጅ ቀይ ነገር ነው እና አፉን ሸፍኗል፣ ቆርቧል ይመስለኛል። ሴትዮዋ እንደዚህ አጎንብሳ ነው የምትሄደው። የ3 ዓመት የምትወል ልጅ አዝላለች። ማዚያ አልተጠቀመችም፣ የሆነ ጨርቅ ነገር አላሰረችም። እንዲሁ ዝም ብላ በእጇ ነው ያዘለቻት እና አንድ ዙር ዞሯል ታቦቱ። እየተሽሎኮሎከ ሄጄ የሆነ ቦታ ስደርስ ነው ሴትዮዋ ያለችው። ሁለተኛ ዙር ሊዞር ሲል በቃ ማለት እኔ ያው ከወለዳችሁ በኋላ ነው ልጅን መሸከም ምን ያህል ከባድ እንደሆነ የምትረዱትና ልጅን እንደዚህ አጎንብሶ አዝሎ መዞር ከባድ እንደሆነ ፊል አረኩኝ። ስለዚህ ላግዛት እስቲ ምናምን ብዬ እናቱ ላግዝሽ ስላት ቀና ስትል በ3 መንታ እንባዋ እየወረደ ነው። በዚህም በ3 በዚህም በ3 እኔ እንባ እንግዲህ በ2 መንታ ሲወርድ አይቼ አውቃለሁ። በ3 መንታ ግን ብዙም ፊልም ላይ ምንም አይቼ አላውቅም። ከዛ አጎንብሳ እንደዛ እያለቀሰች ነውና እሺ ካለች በቃ ያዛት አለች። ተኝታለች። ሳባ አቀፍኳት ማለት ነው። ሳቅፋት ነቃች፣ ግን ዝም አለች። በቃ ሳቅፋት። ከዛ በቃ ታቦቱን እየዞርናስ እኔም በቃ ሐሳብ ውስጥ ነኝ። ሴትዮ ለምን እንደምታለቅሰው አንዳንድ ጊዜ ያው ታቦት ሲወጣ ኦርቶዶክሳውያን ብዙ ጊዜ እናለቅሳለን። የታወቀ ነው ማለት ለታቦቱ ያለን ፍርሃት፣ አክብሮትና ፍቅር ለዚህ ቀን መድረሳችን ከታቦቱ አጠገብ መቆማችን በፍርሃት ያስለቅሰናልና እንደዛ ነው ወይስ ችግር ስላለባት ነው የምታለቅሰው የሚለው ነገር በጣም ሰዎች ሰላም ያሉኝ ነው። አንድ ጊዜ የኔ ቆንጆ እንዴት ነሽ? ማለት በስምሽ አፍሳና ወድሻለሁ። እሺ ቻው። እና ያ ነገር የታቦቱ ፍቅር ነው ወይስ ችግር አለባት? እንዳልጠይቃት እየተዘመረ ታቦት እየዞረ ነው። ስለዚህ በቃ ታቦቱ 3 ጊዜ ዞሮ ሲጨርስ ወደ ጎን ወስጄ ቢያንስ ልጠይቃት ምን ሆነሽ ነው ብዬ እያልኩ እያሰብኩኝ ዞርን። ሁለተኛውና ሶስተኛው ሊያልቅ ሲል ማለት ነው ራሷ ቀና አለችና እባክህ እርዳኝ አለችኝ። ምንድነው ስላት ገንዘብ አይደለም አለች። እኮ ምንድነው ታዲያ ስላት ልጄ የምታየው 14 ዓመቱ ነው። ሁለቱ ልጆቼ የግል ትምህርት ቤት ጥሩ ትምህርት ቤት ነው እያስተማርኩ ያለሁት። ይሄኛው ልጅ ግን የሚቀበለኝ ትምህርት ቤት አጣው። በ14 ዓመቱ ቤት ቁጭ ብሎ ከኔ ጋር የሚውለው አለች። ልጁ ጤነኛ ነው፣ 14 ዓመቱ ነው። እንዳልኳችሁ የቆዳ ችግር ነው ያለበት። ይቅርታ ቀረጻ ላይ ጠብቂኝ፣ ታገሽኝ። እና ያው ከፎቶ የሚበልጥ ጉዳይ ስለያዝኩ ነው ልጨርስ ብዬ ነው። እና የፊቱ ቆዳው የሆነ እንደ ፈረንጅ ቅልት ያለ ሆኖ ግን ያው ከጤና ሳይሆን ከሆነ ከፕሮብለም ይቅርታ ቀረጻ ላይ ልጨርስና እነሳለን፣ ታገሱኝ። እና እኔም ወዳታለሁ ግን እዚህ ጋር ሲሪየስ ጉዳይ ላይ ያዝኩት። ይቅርታ ደግሞ አስፈቅዱኝ እንጂ ዝም ብሎ ነው። እሺ እና ጭራሽ ቀረብ አድርገሽ ይላል እንዴ በእናትህ። እሺ አንዳንድ ሰው መስሚያው ጥጥ ነው በቃ ምንም አይረዳችሁ። ቢታገሰኝ እኮ ሲጨርስ እኔ ራሴ ለምኜው ነው የምነሳው። እሺ እና ልጨርስላችሁ። ምንድነው የቆዳው ቀለም ቀይ ነው፣ አበሻ ነው ግን ቶታሊ ፈረንጅ አይደለም። ትንሽ ግን ወደ ፈረንጅ ወሰድ ቀላ ያደረገ ጠቆር ጠቆር ነገር አለ ፊቱ ላይና ያንን እሺ ችግር የለም። ያንን ቆዳው እንደዛ ስለሆነ ይሄ ልጅ ትምህርት ቤቶች ይሄ ልጅ ሊያስተምሩት ፈቃደኛ አሉ። ማይገርም ልጆች ላይ ይተላለፋል ብለው ፈርተው ይሁን ምን ይሁን አይታወቅም። የሕክምና ወረቀት አለው፣ የሚተላለፍ በሽታ አይደለም። የ14 ዓመት ልጅ ይዛ ትምህርት ቤት አልገባም። ቤት ቁጭ ብሏት አዲስ አበባ መሀል ከተማ እህቶቹ ታናናሾቹ እየተማሩ እሱ ቤት ቁጭ ብሎ ነው የሚውለው። ስለዚህ በ3 መንታ እያነባች ታቦቱን እመቤታችን የምትማጸነው ለካ ለልጇ ትምህርት ቤት ለማግኘት ሌላ ምንም ነገር አይደለም የፈለገችው። እና እኔ ምንድነው ስልኳን ልንገራችሁ፣ ትምህርት ቤት ዳይሬክተሮች ካላችሁ፣ የትምህርት ቤት ባለቤቶች፣ ይሄ ልጅ እንደማንኛውም ኢትዮጵያዊ መቼም ነገ ጠዋት የት እንደሚደርስ ምን ይታወቃል? ነገ ጠዋት እኮ ትልቅ የትምህርት ቤት ዳይሬክተር ሊሆን ይችላል፣ መምህር ሊሆን ይችላል። ይሄ ልጅ ራሱ የብዙዎችን ህይወት የሚቀየር ልጅ ሊሆን ይችላል። ግን ቆዳው ከሌሎች ስለተለየ ብቻ እንዴት ትምህርት ይከለከላል? እረዳችኋለሁ። ያው ትምህርት ቤቶች ይሄን የሚያደርጉት ከኛ ከወላጆችም ተጽዕኖ ነው። እኛ ወላጆች አንዳንድ ጊዜ ጨካኝ ነን። ልጄ ከእንዲህ አይነት ልጅ ጋር እንዴት ቁጭ ብሎ ይማራል እንላለን። አካል ጉዳተኛ ሲሆን በዊልቸር የሚሄድ ልጅ ሲሆን ልጆቻችንን እንዴት እዚህ ክፍል አምታችሁ ታስተምራላችሁ እንላለን። ግን ይገርማል። በልጅ የሚመጣ ነገር ማንም ላይ ሊመጣ ይችላል። ከ3 ዓመቱ በኋላ ነው እንደዚህ ሆኖ ብላኛለች እናቱ። በልጅ አትፈተኑ እና በልጅ ደግሞ አንጨክን እባካችሁ። ይሄን የምታዩ ዳይሬክተሮች፣ የትምህርት ቤት ባለቤቶች ስልኳን ልንገራችሁና ደውሉላት። ስልኳን ከመናገሬ በፊት ግን አንድ የረሳሁት ትዝ አለኝ። ብዙ ጊዜ ያው ትክክለኛው ያንተ ፔጅ የትኛው ነው እያሉ ሰዎች ግራ ስለሚጋቡ ጠቃሚ መረጃ ስለቅ እየተቆረጠ ሌላ ፔጅ ላይ እየተጫነ ትንሽ እስከ ማጭበርበር ድረስ እየደረሰባቸው ነውና ትክክለኛው የኔ ፔጅ ማለት ይሄን ቪዲዮ ያያችሁበት ፔጅ 2.6 ሚሊዮን ፎሎወር ያለው ከሆነ ወይም ከዛ በላይ ከሆነ ትክክለኛው የኔ ፔጅ ስለሆነ ፎሎ ብታረጉት ሌላ ጊዜ መረጃ ስለቅ እውነተኛው መረጃ ይደርሳችኋልና ቼክ አድርጉትና ፎሎወሩን 2.6 ሚሊዮን ከሆነ ፎሎ አድርጉት ማለት ነው። 0904
13 50 63 ብላችሁ ደውሉላትና የትምህርት እድል ልጇ እንዲያገኝ። እሺ መልካም ሰው በእውነት በጣም የሚገርም አጋጣሚ ነው። ስለዚህ መልእክቱን መድረስ ላለበት አካል ይህን ቪዲዮ የምታዩ ካላችሁ አድርሱ፣ ሼር አድርጉ፣ ኮንታክት አድርጉ ማለት ወዳለሁ። አሁን የወንድማችን የአዶናይ ድንቅ አንድ ቪዲዮ አለ፣ እሱ ልጋብዛችሁ። ሰይጣን ኢትዮጵያን በጣም እንደሚወዳት ታውቃላችሁ? እህቴ ሰይጣን አንቺ በጣም ይወድሻል። ወንድሜ ሰይጣን አንተ በጣም ይወድሃል። እግዚአብሔር የሚወደው ሁሉ ሰይጣን እንደሚወድ ታውቃላችሁ? እግዚአብሔር የወደደውና ያፈቀረው ሁሉ ሰይጣን መፈታተን ይፈልጋል። ሰይጣን የኛ ፈተና እንደሆነ ታውቃላችሁ? ባይዘው ወይ ሰይጣን እናንተ እንደምታስቡት ቀንድ አውጥቶ ምናምን መጥቶ እናንተ ለመብላት የሚመጣ አይደለም። ከዛ በላይ የሚበላችሁ ሌላ ድምጽ አለ። ያ ድምጽ ደግሞ የእናንተ ድምጽ ይመስላል። አይምሯችሁ ውስጥ ሆኖ ራሳችሁ እንድትጠሉ የሚያረጋችሁ ድምጽ፣ ተስፋ እንድትቆርጡ የሚያረጋችሁ ድምጽ፣ ህይወታችሁ ለምልሞ እያለ እንደሞተ እንዲመስላችሁ የሚያሳምናችሁ ድምጽ አለ እኮ። ታውቁታላችሁ? ያ ድምጽ አይምሯችሁ ነው፣ እናንተን ይመስላል። ድምጹ የእናንተ ነው። እኔ ነው ብለህ ታስባላችሁ። ያ ድምጽ እኔ ነኝ፣ ግን እናንተ አይደላችሁ። የሚያወድቃችሁ ድምጽ እናንተ አይደለም። የሚያሳንሳችሁ ድምጽ እናንተ አይደለም። ለራሳችሁ ፍቅር እንድታጡ የሚያደርጋችሁ ድምጽ እናንተ አይደለም። ማን ነው እሱ? ሰይጣን ይባላል። ሰይጣን ከእናንተ ምንድን ነው የሚፈልገው? ሰይጣን ከእናንተ የሚፈልገው ጭንቀታችሁን ነው፣ ሐዘናችሁን ነው፣ ተስፋ መቁረጣችሁን ነው። እግዚአብሔር ከእናንተ ምንድን ነው የሚፈልገው? ፍቅር ነው የሚፈልገው፣ ይውህና ነው የሚፈልገው። ለሰው ብቻ ሳይሆን ለራሳችሁ ተስፋን ነው የሚፈልገው፣ በረከትን ነው የሚፈልገው። አያችሁ፣ እነዚህ ሁለት ነገሮች ተቃራኒ ናቸው። እግዚአብሔር የሚፈልገው አለ፣ ሰይጣን የሚፈልገው አለ። የእግዚአብሔር ምግቡ የእናንተ መለወጥና የእናንተ መባረክ ነው። የሰይጣን ምግቡ ደግሞ የእናንተ መውደቅና መሞት። የመጨረሻ የሰይጣን ምግቡ እናንተ ከዚህ ህይወት እንድትለዩለት ነው። ያ የሰይጣን ዋነኛው እራቱ ነው። ልንገራችሁ፣ ሰይጣን በጣም ይወደኝ ነበር ነው። ሁሌም አይምሮዬ ላይ እየመጣ ተስፋ ያስቆርጠኝና እንደማይሳካልኝ ይነግረኝ ነበር፣ ያሳንሰኝ ነበር፣ ፍቅር እንደማይገባኝ፣ ህይወት እንደማይኖረኝ። አያችሁ። ከዛ ግን አንድ ቀን ራሴን ጥያቄ ጠየቅኩኝ። ለምንድነው እንደዚህ ብዬ ማስበው? ለምንድነው እኔ አይሳካልኝም ብዬ ማስበው? ለምንድነው ተስፋ የምቆርጠው? ለምንድነው ቆንጆ አይደለሁኝም ብዬ ማስበው? ለምንድነው ሁሉም ሰው ከኔ በላይ ነው ብዬ ማስበው? ለምን? ማን ያስተማረኝ? አይ ቲንክ ምርጫ ነው አይደለ? ለምንድነው ሰይጣን የምመርጠው በየቀኑ? ለምንድነው ሰይጣን መምረጥ ቀላል የሆነው? ሰይጣን መምረጥ ቀላል የሆነው because ዓለማዊ ህይወት ላይ ከኛ ጋር ጥብቅ ብሎ ስላለ፣ እኛም ደግሞ ከምታስቡት በላይ ከዓለማዊ ህይወት ስለራቅን የሰይጣን ድምጽ ቀርቦ ይሰማናል። ለዛም ነው ሁሌም ከመንፈሳዊ ህይወታችሁ ጥብቅ በሉ፣ ከእግዚአብሔር ጥብቅ በሉ ምላችሁ። ከእግዚአብሔር ጋር ጥብቅ ባላችሁ ቁጥር የሰይጣን ድምጽ እየራቃችሁ ይመጣል። የማን ድምጽ ሰማላችሁ? የእግዚአብሔር ድምጽ። በየቀኑ እኮ ሰው እኮ ናችሁ። ባይዘው ሰው ስለሆናችሁ በየቀኑ የእግዚአብሔር ድምጽ ላትሰሙ ትችላላችሁ። እዚህ ዓለም ላይ ከኛ ጋር ሰይጣን ስላለ ሁሌም መጥቶ ሊፈታተናችሁ ይችላል። በእርግጠኝነት ግን በእግዚአብሔር ተማምነን ከእግዚአብሔር ጋር ከተቀራረብን የእግዚአብሔር መንፈስ እኛ ላይ ካረፈ የሰይጣን ድምጽ ይርቀናል። ሊቋቋምም አይችልም፣ አይፈልገንም፣ አይችለንም። መፍራት የሚባል ነገር የለም። ማንም ሰው ምንም ሊያደርገን አይችልም። ማንም ሰይጣን መጥቶ ሊቀርበን አይችልም። ከዚህች ማለፍ አይችልም። መወሰንም እንችላለን። የምንወስነው ግን እግዚአብሔርን የመረጥን ቀን ነው። የምንወስነው አላህን የመረጥን ቀን ነው። በየሃይማኖታችን ከመንፈሳችን መጣበቅን ስንመርጥ ህይወታችን በቅጽበት ይቀየራል። ተስፋችን እንደገና ይመለሳል። በረከታችን ይመጣልናል በእጥፍ እጥፍ ሆኖ ማለት ነው። እወዳችኋለሁ። እግዚአብሔር የሚወደው ሁሉ ሰይጣንም ይወደዋል። ቻው። ዶክተር መጋቤ ሐዲስ ሮዳስ ታደሰ ምን አሉ? ቅድስት ድንግል ማርያምን እናታችን የማይል ከርከሮ፣ አሳማ፣ ጅብ፣ ፈረስ ነው። ድንግል ማርያምን እናቴ ለማለት ሰው መሆን ያስፈልጋል። ከርከሮ ከሆንክ፣ አሳማ ከሆንክ፣ ጅብ ከሆንክ፣ ፈረስ ከሆንክ ጽዮን አትላትም። ዳዊት ያለው ምንድን ነው? እመነ ጽዮን ይብል ሰብ። ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ ስጋን የተዋሃደ አካላዊ ቃል ከሷ ተገለጠ። ደስ ይበላችሁ። ወደር የሌላት እናት ናት። ወደር የሌላት ውብ እናት ከሷ በቂ። ከርከሮ ሰው አይደለም። አሳማም የሰው ስሜት የለውም። ጅብም እንደ ሰው አያስብም። ፈረስም እንደ ሰው አይኖርም። ስለዚህ የቅድስት ድንግል ማርያም ቅድስና፣ ብጽዕና፣ ትህትና፣ የአምላክ እናት መሆን መመረጥን እሱን ተውትና መጀመሪያ ሰው ሁኑ። ምክንያቱም እምነ ጽዮን ይብል ሰብ ወብእሲ ተወልደ። አየህ ምን እንደምል ገብቷል መቼም።